ባለፉት ክፍሎች በልጄስ መቼም ወደ ቢስ ጫካ አትመለስ። የጀመርኩትን ዓላማ አልጨረስኩም። በድባብ ኃጢአት በስቷል። መጠጥ፣ ሙዚቃ ማብቃት አለባት። እባክህ የምታውቀው ነገር ካለ ንገረኝ። መላኩ አዲስ አበባ ቢሄድ ኖሮ ነው ያገኘው ነበር። 3 ወር ይኸውልህ በየሳምንቱ ደብዳቤ ይልክልኝ ነበር። አሁን ግን ምንም ነገር የለም። አንቺን ካናገርኩ በኋላ ዶክተር መሆን ፈለግኩ። ዶክተርነት ይቅርብሽ። ዛሬ ምን እንደነካሽ አላውቅም፣ ግን እኔ የማውቃት ሳሮን አንዲት ትንሽ ልጅን እንደዚህ አትናገር። ልጅን ወጣ አዲስ አበባ ፈልገው። ልጄን አውቀዋለሁ፣ አይዋሸኝም። ጭራሽ አዲስ አበባ ሄደ። ገዛኝ እየፈለግን ነበር። ወዴት ልትሄድ ነው? ወደ ቢስ ጫካ ልትመለስ ነበር? እንኳን አገኘን። ታስቆሙኝ እንዳይሆን። ኧረ አይደለም፣ አዲስ ነገር አለ። ሉል አሳየው። አዲስ ደብዳቤ መጥቷል። ከመላኩ ነው። መላኩ ውድ ልጄ፣ ይህ ደብዳቤ ካለበት ቦታ በሰላም ይድረስ። የት ነህ? የት ነህ ደስታዬ? የት ነህ ልጄ? ትሁን ለትናንሽ እጆቼ ላይ ያስኳቸው ቀን ለዘላለም ላለቅ ልወድ ሕይወቴ ለአንተ እንዲሆን ልደግፍ ላነሳ ላድን ልጠብቅ ልሞትልህ ቃል ገብቻለሁ። አንተን ፍለጋ ድባብ ከመጣው ሳላስብ ሳልፈልግ የመሸቀን የነጋ ሌሊት የለም። ያለበትን የሆንከውን ሳላውቅ አላርፍም። ድባብ ውስጥ ያንተ መጥፋት እጃቸው ያለበትን በሙሉ አስከፍላቸዋል። ምንም ሳትሆን አገኘሃለሁ። እስከማገኝ ብቻ ጠብቀኝ። ምንም ሳትሆን ጠብቀኝ ልጄ። ምክንያቱም አንተን ለማግኘት እስከ ምድር ጫፍ ሄዳለሁ። አንተን ለማግኘት ተራራ ገፋለሁ። አንተን ለማግኘት ድባብን ገለብጣለሁ። ግን ካላገኘው እኔ እጠፋለሁ። ምክንያቱም ቃል ገብቼልሃለሁ። ለአንተ ስል እሞታለሁ። አገኘሃለሁ ልጄ። አባት ከየት ነው የመጣው? ከአዲስ አበባ ነው የመጣው እኮ። እንዴት አገኛችሁት? ጠዋት መናኸሪያ ሲሄድ ነው ለአበባ እንድሰጣት ያስቀምጡልኝ። ከዛ ስሙን ሳየው ወዲያው ወደ ሳሩን ወሰድኩት። ከዛ ወዲያው አንተ ጋር ይዘነው መጣ። እንኳን ጫካ ሳትገባ አገኘን። እርግጠኛ ናችሁ ከመላኩ ነው? አዎ፣ ይሄው እዚህ ጋር ከመላኩ ገዛኝ ይላል። ቆይ ለማን ነው የተላከው? ለአበባ ነው። ለአበባ? ምን ልታደርግ ነው? ልከፍተው ነዋ። መክፈት ያለብን አይመስለኝም አይደል ፕሪንስ? አዎ፣ መጀመሪያ አንተ ያው ብለን ነው እንጂ የሰው ደብዳቤ ማንበብ የለብንም። ለአበባ መመለስ አለበት። ችግር የለም፣ ካነበብን በኋላ እንሰጣታለን። መቼም ይሄን በማድረጋችን መላኩ ቅር የሚለው አይመስለኝም። እንደተለመደው ለውዱ አበባዬ ሰላም፣ እንዴት ነሽ የኔ ፍቅር? መቼስ ከዚህ ጊዜ ሁሉ በኋላ ባትታዘብኝ ነው የሚገርመኝ። በመጥፋቴ በጣም ይቅርታ። ነገሮችን አመቻችቼ ያሳውቅሻለሁ ብዬ ስላሰብኩ ነው። አዲስ አበባ በጣም ትልቅ ከተማ ነች። አዲስ አበባ እኔና አንቺ እንደምናስባት አይደለችም። እኔ የምኖርበት መርካቶ
ቆይ በቃ አዲስ አበባ መሄድ አለብኝ። እንዴት ነው አዲስ አበባ መሄድ የምችለው? ከመናኸሪያ ባስ ትይዛለህ፣ ግን ነገ ጠዋት ነው። እኔ ራሴ ወስድህና ትይዛለህ። እሺ እሺ። ይህን ያህል ጊዜ አዲስ አበባ ነበር ያለው? ይህን ያህል ጊዜ? እሺ ወደ ደብዳቤው። ተማሪነት በጣም አስጠልቶኝ እንጂ አንቺን ሳልወድሽ ቀርቻ አይደለም። አዲስ አበባ የሄድኩት ለመማር ሳይሆን ስራ ለመስራት ስለፈለግኩ ነው። እንዳትቀየሚኝ። ከተቀየምሽኝ ይቅርታሽን ለምንሻለሁ። እባክሽን የኔ ፍቅር፣ ህይወቴን ለመቀየር አባቴንም ለመርዳት ብዬ ያደረኩት ነገር ነው። ሰላም ነው ቀስም? ባልቻ እንዴት ነህ? እንዴት ነሽ? እስኪ የተለመደችው ይቅርታ በእናትህ አረቄ የለም ግን ይመጣል። ብዙ ይቆያል እንዴ? እስካሁን መድረስ ነበረበት። ትንሽ ታገስ። እውነታቸውን ነው። እዚህ መምጣት አልነበረብኝም ነበር። እውነታቸው? አይ ዝም ብዬ ነው። እዚሁ ነው። ባልቻ ብትነግረኝ ይሻላል። ወይም ከዚህ በኋላ አንዲት አረቄ አልሰጥም። የሚባለውን ነገር አልሰማሽም እንዴ? የነዳድ ሰዎች እኮ እዚህ አንቺ ጋር እንዳንመጣ እያስጠነቀቁን ነው። ለነገሩ ተያቸው፣ ዝም ብለው ነው። ነዳዶች አንተ ጋር ምን ይሰራሉ? ቤት ለቤት እየዞሩ አይደለም እንዴ የሚሰብኩት? ታዲያ አትቀላቀላቸውም ነበር? እውነት ለመናገር አስቤ ነበር፣ ግን እዛ ይቺ ነገር የለችም። አቤት፣ ምንድን ነው? እናንተ ናችሁ እንዴ? ምን ነው ተደብቃችሁ ለመጠጣት ነው የመጣችሁት? መልእክት ልናስተላልፍ ነው የመጣ ነው። እሺ የምታረጊውን አቁሚ። ስራሽ ቢስን እያበሳጨው ነው። ተው እባክህ። ባላቆምስ? ካላቆምሽማ እርምጃ እንድንወስድ እንገደዳለን። በላ ሞክረኝ፣ ሞክር። እሺ ውጡልኛው፣ ውጣ። እዚህ ቤት የሚጠጣ ሰው ብቻ ነው የሚገባው። እሺ ውጣልኝ። እንዴ አንተ ምን ሆነ ነው እንደዚህ የምትፈራቸው? በቃ ከጨረስክ ለአበባ መመለስ አለብን። አይ ይሄ ደብዳቤ ዛሬ እኔ ጋር ይቆይ። ጧት እሱ መናኸሪያ ሲያደርሰኝ ለሱ ሰጠዋለሁ። እሱ ያደርስላታል፣ ችግር የለም። እሺ ግን መመለስህ እንዳትረሳ። ችግር የለም፣ እሰጠዋለሁ። ሳሮን በጣም አመሰግናለሁ ስላደረግሽልኝ ሁሉ። በጣም አመሰግናለሁ። በጣም ነው ይረዳሽ። አንተም እንደዛው። ምንም አይደለም፣ ዋናው መላኩ መገኘቱ ነው። ካላንቺ ላገኘው አልችልም ነበር። በጣም አመሰግናለሁ። እሺ በቃ እኛ እንሂድ። መልካም መንገድ ይሁንልህ። እሺ እሺ። ቻው። በመጨረሻ ማገኘው አንተ ዱርዬ። ንገረው ገዛኸኝ። እውነት ነው ጋሽ ገዛኸኝ? አዎ መላኩ አዲስ አበባ ነው ያለው። እዛ ነው ያለው? አዎ። ምን ሆኖ ነው? አይናገርም እንዴ?
ዋናው ሰላም መሆኑ ነው። ተመስገን። አዎ ዋናው ደህና መሆኑ ነው። እሱም አዎ። እና መች ልትሄድ አሰብክ? ነገ ጠዋት ልሄድ ነው። ክብረት ስላደረክልኝ ነገር ሁሉ በጣም አመሰግናለሁ። ችግር የለውም ጋሽ ገዛኸኝ። መልካም ጉዞ ይሆናል። አሜን። ታዲያ አደራ እማማን እንዳታስቸግር። አንተ ምክር የሚያስፈልግ ልጅ እንዳልሆንክ አውቃለሁ። የምታደርገውን ታውቃለህ አይደል? አውቃለሁ ጋሽ ገዛኸኝ። አዎ ደህና ሁን። አደራ ማማ። ለእኔም ለልጄም ስላደረጉት ነገር በጣም ነው የማመሰግነው። በተለይ ልጄን ከልጆ ሳይነጥሉ እንደተንከባከቡ ታውቃለሁ። አረ ምንም ችግር የለውም እንዴ። መላኩ እኮ በጣም ጥሩ ልጅ ነው። እንዲያውም ይኸው እማማ በጣም ሰላም ብለሃለች። እንዴት ነህ ልጄ ደህና ነህ ሆይ ብለህ ሳምል። እሺ አደራ። እሺ አረሳም፣ አደርሳለሁ። እሺ እማማ ግን ከነዚህ ከነዳር ሰዎች ተጠበቁ። አዝማሚያቸው አያምርም። እነሱ እኮ እኛን ከቢስ ቁጣ ለመጠበቅ ነው። አይደለም፣ እንደነዚህ አይነት ሰዎች የራሳቸውን ፍላጎት ብቻ ነው የሚጠብቁት። አይ ጭፍን እምነት ጉዳቱ ይብሳል። ለኔ አታስብ ልጄ። በዚህ እድሜ ብዙ ነዳዶች መጥተው ሲያልፉ አይቻለሁ። አንዳንዴም ከማዕበሉ ጋር መጓዝ ይቀላል። በል እንግዲህ ሰላም ግባ። ሰላም ግባ። በቃ ሰላምታዬን አድርስልኝ። በቃ ሰላም ግባ ልጄ። ሰላም ግባ። እሺ በል። ልጅ በመጨረሻ አገኘሁ። ይሄ በእኔ ግብዣ ነው። እርግጠኛ ነሽ ግን አረቄው ይመጣል? አንድ ጊዜ ብቻ ቤቱን ጠብቅልኝ፣ እመለሳለሁ። የት ልትሄጂ ነው? 10 ደቂቃ እመለሳለሁ አልኩ እኮ። አንተ አደራ ጠላይ እንዳጨርስብኝ። ይሄን በረሃ ላይ በሆነ ራሱ አልነካው። ደህና ነው ማማ? ዛሬ ነበር እኮ አረቄውን የሚልኩልኝ። ምን ነው ረሱት እንዴ? ምን ነበረ? እኔማ አረቄ ነበር፣ ግን አሁን ገብቶኛል። ይኸውልሽ እኔ ልጅ ከዚህ በኋላ አረቄ አልሸጥልሽም። ለምን? ንዳዶች ናቸው። ትዕዛዝ አዘውት ነው ማማ? አይ ያዘዘኝስ የለም፣ መንገዱን አሳይተውኝ ነው። አይ ማማ ኦፍ። እሺ መንገዱን ስላገኙ ደስ ብሎኛል። ግን የኔስ አረቄ? ይኸውልሽ የኔ ልጅ ከአሁን በኋላ አንቺን ብትታዩ ይሻልሻል። አንቺም እኮ ከዚህ በኋላ እድላለሽ። እማማ የወር እኮ ነው የከፈልኩት። ወይ የኔ ነገር እረስቸው። የኔ ልጅ ያሹ የአንድ ወሩ ነው። እማማ እኔ ገንዘቡ ምን ይሰራልኛል እንዴ? ጨምሬ ልክፈሎት እንደውም ከፈለጉ። አይደለም ይኸውልሽ ከዚህ በኋላ ኃጢአተኞች ጨምረው ነው የሚከፍሉ ተብሏል። ይልቁን ይጠቅምሻል። እኛ ነን ኃጢአተኞች? እናንተ ስዕላ ስዕል ስለተሳላችሁ ንጹዎች ናችሁ ማለት ነው?
እሺ ማማ አመሰግናለሁ። የጓደኛሽን ነገር ሰምተሻል? እንዴ ቀሰም ወደ አዲስ አበባ ልትሄድ ነው? አዎ ሰማሽ አይደል? መላኩ ደብዳቤ ላከ። አይው አዲስ አበባ ነው ያለው እና ልትሄድ ነው? አዎ አይገርምም? ይሄን ያህል ጊዜ አዲስ አበባ መኖሩ። እኔ ደግሞ እኮ ወደዛ ወደ ቢስ ጫካ ድጋሚ ልሄድ ነበር። በቃ ልትሄድ ነው? አዎ ነገ ጠዋት በጠዋት የሚነሳውን አውቶቡስ ይዛለሁ። ቻው እንኳን ሳትለኝ ልትሄድ ነበር አይደል? እንዴ ቀሰም እንዴት ቻው ሳልልሽ እሄዳለሁ? ቀሰም በጣም ተባብረሽኛል፣ አመሰግናለሁ። አሞኝ በነበረበት ሰዓት አንቺ አጠገቤ ባትኖሪ ኖሮ ከህመሜ ቶሎ አላገግም ነበር። በጣም ነው የማመሰግነው። እኔን እንደ ገረድ ነበር የምታይ? ቀሰምር አይደለም። አንቺ በጣም ጥሩ ሰው ነሽ። ላደረግሽልኝ ነገር ሁሉ ከልቤ በጣም አመሰግናለሁ። ስለተዋወቅኩሽ ደስተኛ ነኝ። አንቺ ለኔ ጥሩ ጓደኛዬ ነሽ። ቆይ ግን ለምንድን ነው እኔ ምንም የማልመስል? ቆንጆ አይደለሁም? ምን ይጎለኛል? ለምንድን ነው የማትፈልገኝ? ይቅርታ ግን ቀረኝ የምለው ልሰጥሽ የምችለው ምንም ነገር የለኝም። የቀረኝ አንድ ልጄ ነው። እሱን ደግሞ ፈልጌ ማግኘት አለብኝ። ስሚ ቀሰም፣ ያወቅኩሽ ጊዜ ያሰብኩሽ አይነት ሰው አይደለሽም። አንቺ ጥሩ ሰው ነሽ። ከምታስቢው በላይ ጠንካራ ነሽ። ይህን ጥንካሬሽን ሁሉም ሰው ያየዋል። አንቺ እኮ ነሽ ያልታወቀሽ። በዛ ላይ እንደኔ አይነት ማንበብ የማይችል ገበሬ ትበዥበታለሽ። ማን ያውቃል? ሌላ ጊዜ እንገናኝ ይሆናል። አንገናኝም ገዙ። ደህና ሁን። እንዴ እንዴ ደግሞ ምን እያደረጋችሁ ነው? ድሮ መደረግ የነበረበት ምንድነው እሱ? ይሄ ከተማ ከኃጢአት መጽዳት አለበት። ቢስ ለቅጣት እየመጣ ነውና እኛም መዘጋጀት አለብን። ይሄ ምልክት የሌለባቸው ቤቶች ቁጣ ያወርድባቸዋል። እጭ ወደዛ። አሁን ሰለቻችሁኝ። ቢያንስ ስብከታችሁን ቀይሩ። አሁን ትወጣልኛለህ አትወጣም? ለራስሽ ነው፣ እመኝኝ። ሄድልኝ አልኩ። አስጠንቅቀንሻል። አስጠነቀከኝ እንዴ? ጠብቀኝ፣ ጠብቀኝ። ምንድን ያላችሁት? ምንድን ያልከው? ቀሰም ተረጋጊ። የመረጋጋት ሰዓት ቅድም ነበር። አሁን የማጭድ ሰዓት ነው። ና ወደዚህ ና።
ጎህ አንተ ወርቄን የትና የት እንዳየኋት አጠፋብህም እንዴ? አጠፋ ሁሉም ቤት ትመጣለች። እኔ ነኝ እንጂ የጠፋሁት። እንደዛ አትበል። መጥፋት ምን ማለት እንደሆነ አታውቅም ማለት ነው። ልትሄድ ነው? አዎ ልሰናበት ነው የመጣሁት። ራስን ልትገድል እየሄድክ ካልሰናበት። ወደ ቢስ ጫካ እኮ አይደለም የምሄደው፣ አዲስ አበባ ልሄድ ነው። መላኩ እኮ ደብዳቤ ላክ። እውነትህን ነው? እውነቴን ነው። እንኳን ደስ አለ። እንኳን አብሮ ደስ አለን። ደህና ነኝ ብሏል። እንግዲህ እጅ እስካገኘው ድረስ ቤተሰብ አስፈላጊ ነው። በተለይ እንደኛ አይነት ላሉ ሰዎች ሳያስፈልገናል። አንተም እኮ አለ። ያው በላት ወርቄ፣ ያለህን እንኳን አመስግን። እውነትህን ነው፣ አመሰግናለሁ። ግን እኮ እንደ ሀገሬ ባይሆን ፀሐይ አጠገቤ ነበረች። በኖሮ አታስብ፣ ስቃይ ብቻ ነው የሚተርፍ። አንተማ የጠየቅኩን ሳታደርግ ጥለህ ልጠፋ ነው። ስቀልድ ነው። እውነትህን ነው፣ ትቼዋለሁ። ቢሆንስ እኔ አስተማሪ ነው። ሀገሬ እንዴት አድርጌ እገላታለሁ? ይኸውልህ ጎህ እመነኝ፣ በቀል ነገሮችን ያባብሳል እንጂ አያሽልህም። ያለህን ነገር ሁሉ እንድታጣ ነው የሚያደርግ። ምን እንዳላጣ? ምን ያላጣሁት ነገር አለ? ብቻ ምንም ነገር እንደማታደርግ ቃል ግባልኝ። እሺ? እሺ ወዳጅ፣ ብቻዬን ጣጣን ተው። ዛሬ ደስታ ቀን ነው። ልጅ ተገኝቷል። ወተት ትፈልጋለህ? አዎ። መጠጥ ጨርሰናል። አሰማም ሰውዬ፣ መጠጥ ጨርሰናል። አንተ ነህ እንዴ የሀገሬ አሽቃባጭ? ውጭ ያረግሽው በፍጹም እንዳይደገም። ስላችሁን አበላሸውባችሁ። እየቀለድኩ አይደለም። ቢስ ቀልድ አይደለም። እሺ እናንተም ሁለተኛ ቤቴ ላይ አትሳሉ፣ እኔም አላበላሽባችሁ። ከዚህ በኋላ አርማ ለማድረግ አይመለሱም። ጥሩ ሀሳብ ነው። ትጠጣለህ? ልቅዳለህ?
አሁን የመጨረሻ ላስጠነቀቅሽ ነው የመጣሁት። ካልክሽ ለጤና ቢስነታችን ምን ታፈጣለህ? ያልኩሽን ሰምተሻል? ካሁን በኋላ እዚህ የተረገመ ቦታ አልመለስም። አመለጠ። አንቺ የድባብ ህዝብ ላይ በበቂ ተጫውተሻል። ጊዜሽ አልቋል ቀሰም። ካልክሽ አንቺ ላይ ተስፋ ብንቆርጥም የከተማውን ሰው ስታበላሽ ግን ዝም አንልም። ይሄ የመጨረሻ ማስጠንቀቂያሽ ነው። ቅድም እኮ የመጨረሻ ማስጠንቀቂያ ሰጥተኛል። ነግሬሻለሁ። የተባልሽውን ብቻ አድርጊ። ባላደርግስ? እኔ ከማንም ትዕዛዝ አልቀበልም። እሺ ማን ይሆንክ መሰለ? አለበለዚያ እንደ ጓደኞች ምን ታረጊያለሽ? አንተ እንደ ሌሎቹ አይደለም። ንዳድን ለጥቅማ ጥቅም አይደለም የተቀላቀልከው። ታምንበታለህ ማለት ነው። እባክህን ጠጣ። ይኸውልህ እቺ እኮ የማማ የመጨረሻው አረቄ ነች። ከዚህ በኋላ መቼም ላይገኝ ይችላል። እድሜ ለእናንተ። እንደዛ ከሆነ አንተ ነህ እንዴ? ማን መስሎህ ነው? ቦቦ ናውጣ እባክህ፣ ገዛኝ ነው። አሁንም እየዘረፋችሁ ነው? ኧረ አይደለም፣ እየተጫወትን ነው። ጨዋታ አይደል? አዎ። ለምን አብረን አትጫወትም? ይሁንላችሁ። እሺ። ወዴት እየሄድክ ነው? ድባብ ከተማ ውስጥ የሚወራው እውነት ነው እንዴ? እናንተም ሰምታችኋል? መላኩ አዲስ አበባ ነው ያለው። ወሬ መስሎን ነበር። ያው የድባብ ወሬ አለ አይደል? ወሬ አይደለም፣ እውነት ነው። ነገ ጠዋት ወደ አዲስ አበባ ልሄድ ነው። ልጄን ላገኘው ነው። እንዴ? እና ቻው ሳትለኝ ልትሄድ ነበር? በዚህ በኩል የመጣሁት ማንን ፈልጌ ይመስላችኋል? እናንተን ፈልጌ እኮ ነው። በቃ ጠቅልለህ ልትሄድ ነው? ከዚህ በኋላ እንገናኝማ። አይ እንገናኛለን። መጥቼ አያችኋለሁ። እሺ በሉ ደህና ሁኑ። እሺ ደህና ሁኑ። እናመሰግናለን። እኔም አመሰግናለሁ። ወዳችኋለሁ። እኛ ይኸውላችሁ ስመለስ የሽፍታ የምትሉትን ነገር ትታችሁ ጠብቁኝ። ቤተሰብ ለማግኘት ሌላ ሰው ወይም ደግሞ ሽፍታ መሆን አይጠበቅባችሁ። ቤተሰብ ማለት ሁለታችሁ፣ አንዳችሁ ለአንዳችሁ ያላችሁ ነገር። ከዚህ የተለየ ነገር ምንም አታገኙ። እሺ ታዲያ ይኸውላችሁ ደግሞ ይሄ አካባቢ መረበሽ የሚባል ነገር አቁም። እሺ እሺ እንሞክራለን።
በሉ ደህና ሁኑ።